السلام عليكم ورحمة الله تعالى وبركاته. زاري ያው የረመዳን ፍጻሜ ገደማ ላይ መታወስ የሚገባውን ነገር ነው ይዤላችሁ የመጣሁት። የዲን الاسلام አንዱ መለያው አንድ ዒባዳ ስናጠናቅቅ ደስታውም ዒባዳ ነው፣ በሌላ ዒባዳ ነው የምንቀበለው። እንግዲህ ረመዳንን ጾመን ስናበቃ ዒድ አልፊጥር የሚባል በዓል አለን። የጾሙ ፍቺ በዓል ማለት ነው። በእስልምና ውስጥ እውቅና ያላቸው በዓሎች ሁለት ብቻ ናቸው። የዒድ የፊጥራው የቀጣዩ ዒድና እንደገና ደግሞ ዙልሒጃ 10 ላይ ያለው ዒድ አልአድሓ ሁለቱ ናቸው። ለዚህ ነው ሁሉም መዝሀብ ላይ ባቡል ዒደይን ነው የሚለው፣ የሁለቱ ዒዶች ባብ ነው እንጂ ባቡል አዕያድ የሚል የለም። የበዓላት ቀን አይደለም። በዓላት የለውም በእስልምና ውስጥ፣ ሁለት ናቸው በዓላት በቃ። እነዚህ በዓላት ደግሞ የዒባዳ በዓላት ናቸው። አንደኛ አላህ ዒባዳውን አሳክቶልን ረመዳንን ስለጾም ነው የምናመሰግንበት። ኡድሕያም ያው አላህን ልናመሰግንበት ነው። ከዚህ የተነሳ በቁርአኑ ላይ ምን ይላል? ወሊቱከብሩ ላህ ዐላ ማ ሀዳኩም፣ ጌታችሁን በመራችሁ መልኩ እንድታከብሩትና እንድታልቁት፣ ወለዐለኩም ተሽኩሩን፣ ተመሰግኑም ዘንድ ይፈለጋል ይላል። እንዴት አድርገን ነው ይሄን ዒድ የምናከብረው? እንግዲህ ጧት ማለዳ ከፈጅር በኋላ ምግብ መብላት ሱና ነው። በተለይ ተምር ነገር ከሆነ መልካም ነው። ከዛ ውጭ ያለ ማንኛውም ነገር ወደ ሶላቱ ከመሄዳችን በፊት እንበላለን። ወደ ሶላቱ ደግሞ ስንሄድ አንድ አደባባይ ላይ መስገድም ሱና ነው። አልሐምዱሊላህ የሱና እኛ ሀገር ላይ በተሳካ መልኩ ነው የሚከናወነው። ስታዲየም ላይ ተሰባስበን በመቶ ሺዎች የምንቆጠር ሰዎች አንድ ላይ እንሰግዳለን። የእስልምናንም እድገት በግልጽ የምናንጸባርቅበት ነው። ይህ ሁሉ ሰጋጅና አማኝ ባለበት ቦታ እስልምና ሊከበር ስለሚገባው ማለት ነው። ሌላው መንገዱ ላይ ተክቢራ እያደረግን ነው የምንሄደው። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ። ይህን ተክቢራ ማብዛት ነው። ሌላ ዚክር ቢያደርግም ችግር የለውም። ማእሱር የሆነ ከረሱል ሰለላሁ ዐለይሂ ወሰለም የተነቀለ ዚክር ማለት ላኢላሃ ኢለላህ ቢል ሰውየው በግሉ አስተግፊሩላህን ብል ሶላት ዐለ ነቢይን ቢያወርድ ማንኛውንም ነገር ቢያደርግ ችግር የለውም። ግን ተክቢራው ጎልቶ መታየት ያለበት ነገር ነው። ያው ሰሓቦች የሚሰሩት የነበረ ነገር ነው። ድምፃችንንም ከፍ ማድረግ ይወደዳል። እዛ ሶላቱ ቦታ ሲደረስም የሚሰራው ያው ተክቢራ ነው። በሱናው መሰረት መሆን አለበት እንጂ አንዳንድ ዝም ብሎ ቢድዓዎች ይፈጠራሉ። ከሶላቱ በፊት የሚደረግ ንግግር የለም። ይሄ እዚህ ኢትዮጵያ ብቻ የተፈጠረ ቢድዓ ነው፣ ሊወገድም ይገባል። ከሶላቱ በፊት ሄዶ ሰው እዛ ይገኛል። የምንጠብቀው ሰው ካለ ትንሽ እየጠበቅን ተክቢራ እናደርጋለን። ከሶላት በኋላ ኢማሙ ተነስቶ ኹጥባ ያደርጋል፣ ምክር ይሰጣል። ከዛ በኋላ መናገር የሚፈልግ ካለ ቢናገርም ከሶላቱ ስነ ስርዓት ፍጻሜ በኋላ መመለስም የፈለገ እንግዲህ መብቱ ነው እሱ። ከሶላት በፊት ግን የሚደረገው ተክቢራና ዒባዳ ብቻ ነው። በሄድንበት መንገድ ሳይሆን መመለስ ያለብን በሌላ መንገድ መሆኑ የተመረጠ ነው። ምክንያቱም መንገዱም ይመሰክራልና ማለት ነው። በዚህ ሂደህ በዚህ መመለስ ተወዳጅ ነው። ይሄም ሌላ ሱና ነው። ሌላው እንግዲህ እዛ ቦታ የሚሰገድ ሶላት የለም። ከዚች ከሁለቱ ረክዓ ሶላት አልዒደን ውጪ አሰጋገዷን ያው ኢማሞች ስለሚያውቁ በአግባቡ ይመሩታል። በዚህ መልኩ ይደረጋል። ከዛ ውጪ በዒድ አልፊጥር ዕለት እርድ ማረድ ሱና አይደለም፣ ቢድዓም አይደለም። የፈለገ ሰው ስጋ ልብላ ያለ ያርዳል። ግን ዒዱን ምክንያት አድርጎ የሚደረግ ነገር የለም። ከዛ ወጣ ካለ በኋላ ሴቶች እንዲሁ ነሺዳ ነገር ቢሉ ከበሮም ቢመቱ የተፈቀደ ነው፣ ለወንዶች አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ልጃገረዶች አይሻ ቤት ገብተው አታሞ ነገር እየመቱ ሲነሽዱ ሲዘፍኑ ፊታቸውን ዞር አድርገው ዝም ብለው ቁጭ ብለዋል። እንደውም ገደም ብለዋል ነው መሰለኝ ሪዋያው የሚለው። ከዛ አቡበክር መጡ። አቡበክር ሲመጡ አቢ መዝሙር ሸይጣኒ በይነ የደይ ረሱልላህ ሰለላሁ ዐለይሂ ወሰለም፣ ለመሆኑ የሰይጣንን መዝሙር በአላህ መልእክተኛ አጠገብ ትላላችሁ እንዲህ አሏቸው።
دعهما تواتشو فإن لكل قوم عيدا وهذا عيدنا يانداندو ህዝብ የራሱ ክብረ በዓል አለው ይሄ ደግሞ የኛ በዓላችን ስለሆነ በዓሉ በዓል ይምሰል ብለው ፈቀዱ ረሱላህ ሰለላሁ ዐለይሂ ወሰለም እንዲህ በዚህ ደረጃ ይፈቀዳል ከዚህ ውጪ ወንዶች ያውረገረጉ የሚሉት ነሽዳ የለም እሱ ምናልባት ጦር ሜዳ ላይ ምናምን ነው በሙዚቃ መሳሪያ የተደገፈ ምናምን ነገርም አይደረግም እንግዲህ ዒድ የደስታ ቀን ነውና ዘመድ አዝማድ መዘያየር የመልካም ደስታ መግለጫዎችን መቀባበል ይሄ ሁሉ ሱና ነው የዒድን አፈጻጸም ለመናገር ሰፊ ጊዜ ነው የሚፈልገው ይህች አጭር መልእክት ግን አስፈላጊ መስላ ስለታየች ነው እነዚህን ቁም ነገሮች ያስታወስኳችሁ እንግዲህ ሶላታችንንም ዒባዳችንን በሙሉ አላህ ይቀበለን ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱ